ነቢዩ ዓለይሂ ሰላቱ ወሰላም ነቢዩላህ ዒሳ ኢየሱስን እየሰገዱ አዩት። ነቢዩላህ ሙሳን አዩት። ነቢያቶች ይጠብቋቸው ነበር። የኛው ነቢይ የነቢያት አይነታ ኢማሙ ነው አሰገዱ። ከዛም ሚዕራጅ የሚባለው መሰላል ተተከለ ወደ ምድር። ነቢዩም ዓለይሂ ሰላቱ ወሰላም ተአምራቱን ላይ ወደ ሰማዩ ዓለም ዘለቁ። ይሄን ዩኒቨርስ ይሄን ሚልኪ ዋይ ይሄን ጋላክሲ ሰንጥቀው ወደ አንደኛው ሰማይ ደረሱ። የመጀመሪያው ሰማይ በራለው ተንኳኳ። ማን? ጅብሪል አለ። ጅብሪል ካንተ ጋር ማን አለ? ሙሐመድ እንዲመጣ ተልኮበታል እንዴ? አዎ። የመጀመሪያው ሰማይ ተከፈተ። መልእክተኛው ዓለይሂ ሰላቱ ወሰላም ገቡ። የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ውፍረት ገቡ። ያን ግዙፍ ዓለም ተመለከቱ። መላእክትን ተመለከቱ። እነ በይቱል ዒዛን ተመለከቱ። ድንገት ዞር ሲሉ ግን አንድን ሰው ተመለከቱ። አባታቸው አደም ነበር። ጅብሪልን ጠየቁት፣ ማን ነው ይሄ? እሱም አባትህ አደም ነው፣ ሰላም በለው። ሰላም አሉት። እሱም አያቸውና ነቢዩ መሆኑን አወቀ ሰለላሁ ዐለይሂ ወሰለም። ቃለ መርሐበን ብብን ሷሊሕ ወነቢይ ሷሊሕ፣ ምርጡ ልጅ፣ ደጉ ልጅ፣ ደጉ ነቢይ አላቸው። ከዛም አደም ወደ ቀኝ ሲዞር ይስቃል፣ ወደ ግራ ሲዞር ያለቅሳል። ከጎኑ በርካታ ሰዎች አሉ፣ ቀይ ግራ። ጅብሪልን ጠየቀው፣ ለምን ነው የሚያለቅስ? ለምን ነው የሚስቅ? ወደ ቀኝ የሚያቸው ጀነት የሚገቡ ልጆቹ ናቸው። አላህ ከነሱ አላህ ያደርግ። ወደ ግራ ደግሞ ከሱ ልጆች ከሱ ዝርያው እሳት የሚገቡ ናቸው። ነቢዩም ሁለተኛው ሰማይ ላይ ተሻገሩ። በተመሳሳይ አስፈቅደው ገቡ። ሁለተኛው ሰማይ ላይ ነቢዩላህ ዒሳንና የሕያን ተመለከቱ። እነሱንም ሰላም አሏቸው። ሰላም ተመለሱ። ወደ ሶስተኛው ሰማይ ወጡ። ሶስተኛውን ሰማይ አስከፍተው ገቡ። ጅብሪል አብሯቸው። ሶስተኛው ሰማይ ላይ ዩሱፍን አየሁት ይላል። የነቢዩላህ ኢብራሂም የልጁ ልጅ የሆነው ከሪም ኢብኑል ከሪም ኢብኑል ከሪም ኢብኑል ከሪም። ዩሱፍንም ተመለከትኩት፣ የቁንጅና ግማሽ ተሰጥቶታል ይላል። እሱንም ሰላምታ አቀርበው ወደ አራተኛው ሰማይ ወጡ። እሱም ተከፈተ። እዛም ላይ ነቢዩላህ ኢድሪስን አገኙት። እሱም ሰላምታ አቀረበላቸው። አላህ ቁርአን ላይ እዛ እንዳለ ቀድሞ ነግረና ከፍ ወዳለ ቦታ ወስደነዋል ብሎ ነበር ኢድሪስ። አራተኛውን ሰማይ ጨርሰው ወደ አምስተኛው ሲወጡ የነቢዩላህ ሙሳን ወንድም ሃሩንን አገኙት። ለሱም ሰላምታ ሰጡ። ሰላምታ መለሰላቸው። እሱም ተሰናብተው ወደ ስድስተኛው ሰማይ ወጡ። ግዙፍ ዓለም ነው ማውራችሁ። እያንዳንዱ ውፍረቱ 500 ዓመት ያሰዳል። በአንዱ ሰማይና በሌላው መሃል 500 ዓመት ያሰዳል። በፈረስ ነው፣ በርግብ ፍጥነት ነው፣ በመላእካን ፍጥነት አላህ ይወቅ። ስድስተኛ ሰማይ ላይ ነቢዩላህ ሙሳን አገኝ። ሰላምታ ሰጣቸው። ሰላምታ መለሱለት። መርሐበን بالአኽ الصالح والنبي الصالح አላቸው። ከዛም እሱን ተሰናብተው ሲዞሩ ነቢዩላህ ሙሳ ድንገት አለቀሱ። ለምን ታለቅሳለህ ተባሉ። አይ ተነግሮኝ ነበር ካንተ በኋላ የሚመጣ አንድ ነቢይ ይመጣል፣ አንተ ይዘኸው ከምትገባ ሰው በላይ ጀነት ይዞ ይገባል ተብያለሁ አለ። ሙሳ አለይሂ ሰላም የመልካም ቅናት ውስጥ ገቡ። ሪብጣ እንለዋለን። እሳቸው ነበር ወአጅልቱ ኢለይከ ረቢ ሊተርዳ ያሉት። ከሳቸው በላይ አላህ ዘንድ የተወደደ እንዲኖር አይፈልጉ። ግን ከሳቸው በኋላ የሚመጣው ነቢይ ትውልድ አስከትሎ ቀድሞ ጀነት ይገባል። የነቢዩ ኡመት አለይሂ ሰላቱ ወሰላም አላህ ከጀነት ሰዎች አላህ ያድርገን። አንዴ ሰሃቦቹ ጋር ቁጭ ብለው የጀነት 1/4ኛው ትሆናላችሁ አሏቸው። ቃሉ ሰሃቦቹ ምን ይላል? ፈከበርና አላሁ አክበር አለና። ከዛም 2/3ኛ ትሆናላችሁ አሉና። ቃሉ ፈከበርና ተክቢር አረግና አሉ። ከዛም ወአርጁ አን ተኩኑ ሸጥረ ሚን አህሊል ጀና አሉና። ከጀነት ነዋሪዎች ግማሹ ትሆናላችሁ እየጠብቃለሁ አሉ። ተክቢር አደረግን ይላሉ ሰሃቦች። አላህ ከነሱ አላህ ያድርገን። ከሳቸው ኡመት ውስጥ 70,000 ሰዎች አሉ ያለ ሒሳብ ጀነት የሚገቡ። ከቀብር ወደ ጀነት ሒሳብ የለ፣ ሚዛን የለ፣ ውቁፍ የለ። እነሱ ከገቡ በኋላ ጀነት ተዘግቶ ወደ ምርመራ የሚጀመር። ከዛ በኋላ 70,000
نحن الآخرون الأولون يوم القيامة إلى النبي عليه الصلاة والسلام እኛ የመጨረሻው ትውልድ ነን ቀድመን ግን ጀነት የምንገባው እኛ ነን ይላል ምንኛ መመረጥ ነው የነብዩ ኡመት መሆን ከኔ በኋላ የሚመጣ አንድ ነብይ ካንተ የተሻለ ህዝብ ይዞ ይገባል ተብያለሁ فذاك محمد ነብዩላህ ኢብራሂም ሙሳን ተሰናብተው ወደ ሰባተኛው ሰማይ ዘለቁ ሰባተኛው ሰማይ ላይ ኸሊሉላህ የአላህን ወዳጅ ኢብራሂምን ተመለከቱት ኢብራሂምንም አየውት የበለጠኔን መልኩ ይመስላል ነው ነብዩ አለይሂ ሰላቱ ሰላም ኢብራሂምም ከዓባን የሰማዩን ከዓባ በይቱል ማዕሙር ይባላል ከዚህኛው ከምድራዊ ከዓባ ትይዩ ነው ያለው ሰባተኛው ሰማይ ይሄ ግዙፍ ከዓባ በየቀኑ 70,000 መላእክት ገብቶበት ይወጣል እስከ የውመል ቂያማ ተራ ይደርሳቸው ሐጃውን እናንተ ልንደጋግም እንችላለን እነሱ የመድገም እድል የላቸው አላህ የማለበት የተከበረ ቤት ነው ወልበይቲል ማዕሙር ብሎ ነብዩላህ ኢብራሂም እሱን ተደግፈው ቁጭ ብለዋል ሰላም በለው አላቸው ጅብሪል ነብዩን ሰላም ታቀረቡለት እሳቸው ምን አሉ መርሐበን በብን ሷሊህ ወነብይ ሷሊህ እንኳን ደህና መጣ ምርጡ ልጄ ምርጡ ነብይ አሏቸው ኢብራሂምንም ሰላምታ ጨረሱና ወደ ሲድረቱል ሙንተሃ አንዲት ዛፍ ጋር ወጡ ግዙፍ ልዩ አለ በቃላት ማይገለጽ አለ ጅብሪልም ያኔ ዛ ቦታ ሲደርስ በትክክለኛ ክስተቱ ተገለጠ ግዙፍ ነው ጅብሪል ذو مرة ذو جمال የተለየ ውበት ያለው ክንፎቹን ሲዘረጋ ሉል ከክንፎቹ ውስጥ ይረግፋል የተባለለት ጅብሪልን ለሁለተኛ ጊዜ አዩት ولقد رآه نزلة أخرى عند سدرة المنتهى سدرة المنتهى ላይ ጅብሪልን ሰባቱ ሰማይ የመዘርጋት እድል አይሰጠው ሰባቱን ሰማይ ሲያልፍ ነው የተነፈሰው ሙሉ ቅርጹን አዩት ነብዩ አለይሂ ሰላቱ ተአምር ሊያሳይ ነው አላህ የላካቸው ከዛ ሲድረቱል ሙንተሃ ላይ ጅብሪልን ተከተለይ ሲሉት አንተ መሐመድ ወይ የኔ የመጨረሻ ደረጃ ይሄ ነው وما منا إلا له مقام معلوم هي راساችን መቆም ያለን እዚያ አላልፈ ቀጥል አላችሁ ነብዩን አለይሂ ሰላቱ ወሰለም ما أكرم محمد ሲድረቱል ሙንተሃን አልፈው ሰባቱን ሰማይ ጠቅልለህ ኩርሲይ ላይ ብትጥለው መሬት ላይ እንደወደቀ ቀለበትን የተባለለት ግዙፍ አለ ኩርሲይን አልፈው ወደ አርሹ ተጠጉ ያኔም የዓለማቱን ፈጣሪ የፍጥረት ዓለሙን አናጅ የሰው ልጆችን ሁሉ ጌታ አላህንም ማነጋገር ቻሉ ሰለዋቱ ረቢ ወተስሊማቱሁ ዐለይሂ አላህን አይተዋል አላዩም በሰሐቦቹ መሃል የሐሳብ ልዩነታል አብዱላህ ኢብኑ አባስ አላህን አይተዋል ብለው ሲናገሩ እናታችን አይሻ ጠይቂያቸው ነበር ኑሩን አና አራሁ ኑር እኮ ነው ብርሃን ነው እንዴት አየዋለሁ ብለውኛል አለች እናታችን አይሻ